ሰላም ጤና ይስጥልኝ። ውድና የተከበራችሁ የወገጻችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ያለው እንግዲህ ዛሬ ድጋሚ ተገናኝተናል። በሌላ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት የፊት ማስክ ነውና ፀሐይ ምናምን የተጎዳ ቆዳ ካለ ለእንደዛ የሚሆን አይነት ነውና በጣም አሪፍ ማስክ ነው ይዤላችሁ የመጣሁት። ለዛውም በተፈጥሮ ነገር በቤት ባለን ነገር የምናደርገው ማስክ ነው ይዤላችሁ የመጣሁት። ደረቅ ቆዳም እንዲሁም ደግሞ ለወዛማ ቆዳም የሚሆን ነገር ነው ይዤላችሁ የመጣሁት። ስለዚህ አንድ ላይ እና ማስኩን አንድ ላይ እንጠቀማለን ማለት ነው። ይሄው እኔ አዘጋጅቼ ይዤ መጥቻለሁ። ይሄ እርጎ ነውና እርጎ ይዤ መጥቻለሁ። እርጎ በነገራችን ላይ በጣም ፊታችን ላይ ያለ ቆሻሻ የማጽዳት አቅም አለውና እርጎ በጣም አሪፍ ነገር ነው እርጎ። ሁለተኛው ነገር ደግሞ ጠሂና ሰሊጥ የተፈጨው በዘይት ተደርጎ ማለት ነው። ጠሂና እና እኔ በባለፈው ሌላ ቻናል አለኝና የምግብ እኔ ነኝ ይሄኛውን የሰራሁት። ያው ኖርማሊ እቃው የነበረኝ ነው ከዚህ በፊት ገዝቼበት የነበረው። ይሄኛውን ግን እኔ ሰርቼው ነው እና ሀበሻ ስፓይሲ ኪችን የሚል ሌላ ቻናል አለኝ ዩቲዩብ ቻናል እና እዛ ላይ ገብታችሁ ማየት ትችላላችሁ የምትፈልጉ ካላችሁ ማለት ነው። እና እዛ ላይ ሰርቼው ነው እና ስለዚህ ጠሂና አለኝ የቤት ውስጥ የሰራሁት ነው። እንደዚህ ጠሂና አንድ ማንኪያ ያህል አርጉበት። ከዛ ጠሂናውን ኖርማሊ ጠሂን ሰሊጥ ማለት ነው። ያው ሰሊጥ በኖርማሊ ሁላችንም ስለምናቅ ሰሊጥ ማለት ነው እና ምንም የተለየ ነገር የለውም። በጣም እርጥበትን ይሰጠናል ለፊታችን፣ ጥቋቁር ነገሮችን ለማንሳት ጠቃሚ ነገር ነው። እንደዚህ እንደ ማዲያት ምናምን ያሉ ነገሮችን ለማንሳት በጣም ይረዳናል ይሄኛው ማስክ። ከዚህ በተረፈ ደግሞ ምንድነው ላዩ ላይ የምንጨምረው ሶስተኛ ነገር የበቆሎ ዱቄት ነው የምንጨምረው። ይሄኛውን እንደዚህ አድርገን ወደ ቡኒነት ተቀይሯል። ረጋውና በዚሁ ማንኪያ እዚህ ጋር ያስቀመጥኩት የበቆሎ ዱቄት አለኝ። ይሄኛውን የበቆሎ ዱቄት ለሁለት ሰው ነው የምሰራውና ለዛ ነው በዛ ያረኩት እንጂ እናንተ በትንንሹ ማንኪያ ማድረግ ትችላላችሁ። እኔ በዛ ያረኩት ለሁለት ሰው ነው የምሰራው ለዛ ነውና አንድ የቡና ማንኪያ በቆሎ ዱቄት እንዲሁም ደግሞ አንድ የሻይ ማንኪያ ምንድነው የሰሊጥ ጠሂና ወይም ደግሞ የሰሊጥና የዘይቱን ድብልቅ ማለት ነው ጠሂና። ከዛ በተረፈ ደግሞ አንድ የቡና ማንኪያ ብያቸዋለሁ የኮርን ፍሎር እንዲሁም ደግሞ አንድ የምግብ ማንኪያ እንደዚህ በትልቁ ማንኪያ እርጎ እንዲሁም ደግሞ በትንሿ ማንኪያ ደግሞ ጠሂና አርጋችሁ ይሄው እንደዚህ ሆነ ማለት ነው። ከዚህ በተረፈ ምንድነው እኔ የምጨምረው ባለፈው እንትን ብዬ ነበረ ከርከደይ እንደዚህ ይሄውላችሁ አያችሁ እንደዚህ ትንሽ እንዲህ የሚበተነው ማለት ነው። ከርከደይ በጣም አሪፍ ነው ለቆዳ። ይሄውላችሁ እንደዚህ አርጋችሁ ትንሽ ከርከደይ የተፈጨ ካላችሁ ቤት ውስጥ እሱን እንደዚህ አድርጋችሁ እዛ በንጹህ ቆዳ ላይ ማድረግ ትችላላችሁ ማለት ነው። በንጹህ ቆዳ ላይ ንጹህ አርጋችሁ ቆዳችሁን ማለት እንትን በሉት ምንድነው የሚባለው መጀመሪያ በቀሲል ቢያንስ እንኳን ቀሲል እጃችሁ ላይ እንደዚህ ታደርጉና ይኸውላችሁ ግብአቱ እንደዚህ ሆነ ማለት ነው። እና ከርከደይ አንደኛ ነገር ለቆዳ በጣም ጠቃሚ ነው። ሁለተኛ የሆነ ከለር የሚያምር ከለር ነገር ነው የሚሰጣችሁና ለዛ ነው ከርከደይ የጨመርኩበት ማለት ነው። እና እነዚህን አራት ግብአቶች በንጹህ ፊት መጀመሪያ ወይ በቀሲል ምናምን እጃችሁ ላይ አድርጋችሁ ትንሽ ፊታችሁን እሽት ካረጋችሁት በኋላ ቀሲል በጣም ነው የሚያጸዳው ልክ እንደ ሳሙና እና እንደሱ ካረጋችሁት በኋላ ንጹህ ፊት አድርጋችሁ እኔ አድርጌዋለሁና ለዛ ነው። ስለዚህ ሻርፔንም እንዳይነካው አድርጌ ማስኩን ላርግና ላሳያችሁ። እንዲሁም አንገታችሁን ምናምን አርጋችሁ አንድ ላይ ነው መቀባት ያለባችሁ። ስለዚህ ይኸው እንደዚህ አርጋችሁ ማስኩን ወደፊታችሁ ላይ
ማድረግ ማለት ነው። እና እሱን አድርጋችሁ በአንድ ጊዜ አትታጠቡትም። ይድረቅና የምናደርገውን እኔ አንድ ላይ ደርቆ ጊዜውን በደንብ ወስዶ ሲጨርስ ያለውን ድጋሚ መጥቼ እኔ አሳያችኋለሁ ማለት ነው። እና እንደሱ ነው የምታረጉት እንጂ ወዲያው ወደ መታጠብ ድርቅ ሲልላችሁ ወደ መታጠብ አይደለም የምትሄዱት። የምታደርጉት ምንድን ነው? ሲደርቅ አንድ ላይ መተን እናየዋለን እና እያፍተለተልን ነው ከፊታችን ላይ የምናነሳው እንጂ በሳሙና ምናምን መታጠብ አይደለም። ስለዚህ አንድ ላይ ይድረቅና ለዚህ ድርቅ አለ ማለት ነው። ያያችሁ ቅድም የተቀባሁትን እንዳለ ምጥጥ አድርጎ ነው የወሰደው። ቅድም አሳይቻችኋለሁ እንደ ክሬም ነገር ነው የነበረው እና አሁን እንደዚህ ምጥጥ አድርጎታል። ይሄን ምንድን ነው የምታደርጉት? እንደዚህ መታጠብ አይደለም ብያችኋለሁ። እንደዚህ ይኸውላችሁ እንደዚህ አድርጋችሁ ትግ አድርጋችሁ መጀመሪያ ታነሱታላችሁ። አያችሁ ሳትታጠቡት እራሱ ቆዳው ጥርት ያለ ነው። አያችሁ ሁላችሁ እንዲህ አድርጋችሁ ታነሱታላችሁ። እኔ እንደውም በጣም አቆየሁት ትንሽ። ከዚህ ረጠብ ያለ ሲሆን ፍትልትል ብሎ በደንብ ለመፈተጉም ያመቻችኋል። ይኸውላችሁ እንደዚህ አድርጋችሁ አንሱትና ሙሉ ለሙሉ መጀመሪያ ግን እንደዚህ መፈተግ ነው ያለባችሁ። አያችሁት? ጥቋቁሩን ያነሳላችኋል። በፀሐይ የተጎዳውን ቆዳ ጽድት ነው የሚያደርግላችሁ። በአንድ ሳምንት ብቻ በቃ በሳምንት 2 ጊዜ ይሄንን ብትደጋግሙት እንዴት አድርጋችሁ ፊታችሁ ለውጥ እንደምታዩበት እንዳትጠይቁኝ። በዛ ላይ ደግሞ አንገታችሁን መቀባት እንደዚህ አትርሱ። ይኸውላችሁ እንዴት ጽድት እንዳለ ይሁት ቆዳው እንዴት ጽድት እንዳለ እንደሚያምር እንደው አያችሁት? እንደዚህ አድርጋችሁ ቤት ውስጥ በምታገኙት ነገር መጠቀም ትችላላችሁና ይሄው ይሄት እንዴት ጽድት እንዳደረገው ጽድት በቃ ያው እና እንደዚህ አድርጋችሁ ተጠቀሙ። ከዛ ደግሞ ባለፈው ቪዲዮ ላይ ሴራፕ ሰርቼላችሁ ነበረ ለፊት የሚሆንና እሱን አምጥቼዋለሁ። ስለዚህ እንደዚህ ከጨረሳችሁት በኋላ ያው እንደዚህ የሰራነው ነው። ይሄኛው ምንድነው ቫይታሚን ሲ እንዲሁም ደግሞ ሮዝ ዋተር እንዲሁም ደግሞ የእሬት ነው አንድ ላይ እና የእሬት ጭማቂውን እንዲሁም ደግሞ ቫይታሚን ሲ እና ሮዝ ዋተር ሶስቱን ነው እንደዚህ አድርጌ ሰርቼ ከማስክ ካደረገን በኋላ ፊታችንን እንደዚህ እያደረግን ማርጠብ ስላለብን የግዴታ ፊታችንን እንደዚህ እያደረግን በመርጫ ከሆነ እንደዚህ ከዚህ አድርጋችሁ ልስልስ አድርጋችሁት ክሬም ከምትቀቡ የኛውን ተቀብታችሁ ልስልስ አድርጋችሁት ማደር ትችላላችሁ ማለት ነው። እና ለዛሬ የነበረን ቪዲዮ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሼር እንዲሁም ደግሞ አስተያየታችሁን ደግሞ ኮሜንት ላይ እጠብቃለሁ። እንደዚህ ያደረጋችሁ ራሳችሁን ተንከባከቡ እናቶችዬ፣ እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። አመሰግናለሁ።